The sister I carried for years. She got killed by my best friend of 10 years. የዓለም ቆነጃጅቶቹን በእንባ ያራጨችው ኢትዮጵያዊቷ የሚስ ወርልድ ተወዳዳሪ ሩት ይርጋለም ንግግር የብዙዎች ልብ ነክቷል። ከዚያ መድረክ ባለፈ በዓለም አቀፍ ደረጃ የበርካቶችን ትኩረት እየሳበ ይገኛል። በአሳዛኝና አሰቃቂ ሁኔታ እህቷን በግፈኞች እጅ ተነጥቃ ለውድድር መድረክ የሀገሯን ስም ማስጠራት ቪየትናም የተገኘችው ይህች እህታችን ምን ተናግራ ይሆን? የበርካቶችን ልብ የነካው ንግግር ትርጓሜው ምን ይሆን? በዝርዝር የምንቃኝ ይሆናል። ውድ ቤተሰቦቻችን እስከ ፍጻሜው አብራችሁን ቆዩ። ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉልን በአክብሮት የጋበዝን። ወደ ዝርዝሩ ገባን። መልካም ቆይታ። እህቴ በሻንጣ ውስጥ ተገኘች። ዓለም ያለቀሰላት ሩት ይርጋለም ሚስ ወርልድ ኢትዮጵያ 2026 ተወዳዳሪ። የኢትዮጵያ ውበት ንግሥት ሩት ይርጋለም በዓለም አቀፉ መድረክ ስለ ሕይወት ፈተናዎቿና የእህቷ አሳዛኝ ህልፈት በለቅሶ የተናገረችው ንግግር የብዙዎችን ልብ ነክቷል። እንዲህ ስትል ንግግሯን ጀመረች። ሰላም ጤና ይስጥልን ሺንቻው ቪየትናም። የተከበራችሁ የኛ ሊቀመንበር ወይዘሮ ጁሊያ ሞርሊ፣ አዘጋጆች፣ ዳኞች፣ የውበት ውድድር ንግሥቶችና በመስመር ላይ እየተከታተላችሁ ያላችሁ ሁላችሁም እንደምን ቆይታችኋል? በምስጋና መጀመር እፈልጋለሁ። እናመሰግናለን። ይህን መድረክ ስለፈጠራችሁ እናመሰግናለን። በሚስ ወርልድ ምክንያት ዓለም እየተፈወሰ ነው። እኛ እዚህ የመጣነው እንደ ውበት ንግሥት ብቻ ለመታየት አይደለም፣ ሌሎችንም ለማየትና እዚህ ያለውን መድረክ ለመካፈል ነው። ስሜ ሩት ይርጋለም ነው። እናም ውብ ሀገሬን ኢትዮጵያን በመወከል እዚህ ቆሜያለሁ። ከእናንተ መካከል ኢትዮጵያ አሁን ላይ በ2018 ዓ.ም እንደምትገኝ የምታውቁት ስንቶቻችሁ ናቸው? እሺ፣ አዎ፣ ምክንያቱም የራሳችን የዘመን አቆጣጠር ስርዓት አለን። እኛ የሰው ልጅ መገኛ፣ የ13 ወራት ፀሐይ ምድር፣ የቡና መገኛና አስደናቂ መልክዓ ምድራዊ ባለቤት ነን። ነገር ግን ከባንዲራዬ ጀርባ ወደዚህ ያመጣኝና ከጀርባው ያለውን ጥንካሬ ልንገራችሁ። የኔ ታሪክ በአንድ ማጣት ተጀመረ። የአንድ ዓመት ልጅ ሳለው እናቴን አጣው። አባቴ እኛን ለማሳደግና የተሻለ የወደፊት ህይወት ለመስጠት ሙሉ ሰዋ። እሱ ማይኖርበት ጊዜ እኔ ጥቃት ይደርስብኝ ነበር። እህቴም በህመም ትሰቃይ ነበር። እኛ ግን እንደ እናታችን እሱንም እናጣዋለን ብለን ስለፈራን ምንም ነገር አልተናገርንም። እያደገን ስንሄድ እህቴ ከኔ በ5 ዓመት ትበልጥ እንደነበር ቢሆንም እሷን ለመጠበቅ ተገደድኩኝ። እኔ ግን በፍቅር ነው ያደግኩት። እህቴ ከኔ ጋር በአንድ ክፍል ለመማር 5 ዓመት ወደ ኋላ ተመለሰች። በእድሜዋ በቆዳዋና በክብደቷ ምክንያት ይሳለቁባት ነበር። ከነዚህ ውስጥ አንዱም እሷን አልመረጠችም። እህቴ ለ8 ዓመታት ከዚያ በላይ ጠብቂያታለሁ። ነገር ግን አንድ ቀን ወደዚህ ከመምጣቴ በፊት እዚህ ጋር ንግግሯን በእንባ ታቋርጣለች። በጣም ይቅርታ በማለት ትቀጥላለች። ወደዚህ ከመምጣቴ በፊት ለሚስ ወርልድ ጉዞዬ በመዘጋጅበት ጊዜ በህይወቴ በሙሉ ስጠብቀው የነበረው ነገር ስለሆነ በጣም ተደስቼ ነበር። እህቴ ጥሪ ደረሳት። እኔም ማስደሰትና ማስገረም እንደምትፈልግም ትነግረኝ ነበር። እሷ ሉሉሱክ ክሎዚንግ ብራንድ የተባለ የራሷ ዲዛይን ነበራት። እኔ ያደረግኩት የጆሮ ጉትቻ ከእሷ እጅ ስራዎች መካከል አንዱ ነው። እህቴ በዚያን ቀን እኔን ማስገረምና ማስደሰት ፈለገች። ከቤት ወጣች፣ ነገር ግን ዳግመኛ አልተመለሰችም። እህቴ ታፈነች። ከዚያ በኋላ አጋቾች ገንዘብ መጠየቅ ጀመሩ። በህይወቴ የገነባሁትን ሁሉ ያጠፉብኝ ሞከሩ። 9 ቀናት የፍርሃቴ ጸሎት። ወደዚህ ወደ ቪየትናም ለሚስ ወርልድ ከመምጣቴ 1 ሳምንት በፊት በህይወቴ የሰማሁትን እጅግ መጥፎ ዜና ሰማሁ። ለዓመታት የተንከባከብኳት እህቴ ለ10 ዓመታት ቅርብ ጓደኛዬ በነበረችው ሰውና በባልደረቧ ተገደለች። እዚህ ጋም ነገሮቹን መቋቋም የተሳናት የምትመስለው ሩት በእንባ ታቋርጣለች። ይቅርታ ብላ ትቀጥላለች። እህቴ በ10 ዓመት ምርጥ ጓደኛዬ በነበረች ሰውና በባልደረቧ ተገደለች። ይቺ ህይወቴን ሙሉ በሙሉ ተሸክሜ የኖርኩላት እህቴ ናት። ከኔ ትልቅ ብትሆንም እንደ ሕፃን ተሸክሜያታለሁ። በዚያን ጊዜ ወድቄ እንደወደኩ ተሰማኝ። ተከዳው። ያ ብቻ አልነበረም፣ ብዙ ጊዜ ገደሉኝ። በሚጥል በሽታ ስለምትሰቃይ የሚጥል በሽታ እንደገደላት አሰብኩ። ነገር ግን በዚያን ቀን እህቴ በሻንጣ ውስጥ ተገኘች። በአንድ ሻንጣ ሳይሆን በ2 ሻንጣዎች ውስጥ። ይህ ሁሉ ወደዚህ ከመምጣቴ 1 ሳምንት በፊት ነው። ሰዎች ጠንካራ እንደሆን ነገሩኝ። ያጣሁትን አውቃለሁ። ለምን እዚህ እንዳለሁም አውቃለሁ። እዚህ ያለሁት ልበደንዳና ሰው ስለሆንኩ አይደለም። እዚህ ያለሁት ኃላፊነት ስላለብኝ ነው። እዚህ ያለሁት በአባቴ ምክንያት፣ በእህቴ ጸሎት ምክንያት ነው።
እዚህ ያለሁት መንግስትና ኢትዮጵያውያን ሰጡኝን ኃላፊነት ስላለ ነው። ቃል ስለገባው ነው እዚህ ያለሁት። ለሴቶችና ለህፃናት ድምጽ እንደመሆንላቸው እንደምደግፋቸውና እንደማበረታታቸው ቃል ገብቻለሁ። ያን ቃል ማፍረስ አልችልም። ስለዚህ ቦርሳዬ ጠቀለልኩኝ። ህመሜን ወደ ዓላማ ለመቀየር ስለመረጥኩኝ በኔ ፕሮጀክት ዘ ሳይለንት ስትራግል በሴቶች መብቃትና በወጣቶች ልማት ላይ በማተኮር ጥቃት የሚደርስባቸው ህፃናት ለመርዳት በአገሬ ጉዞችን አድርጌያለሁ። ወላጆች ህፃናት ምግብና ውሃ ብቻ አይደለም የሚፈልጉት፣ የአእምሮ ጤናም ያስፈልጋቸዋል። ያ በጣም አስፈላጊ ነው። ዛሬ የምንጠብቃቸው ህፃናት ነገ ዓለማችንን የሚመሩ ትውልዶች ናቸው። በሴቶች ማብቃት ረገድ በኢትዮጵያ ከዶክተር ካትሪን ሃምሊን ፊስቱላ ማዕከል ጋር በመሆን በፊስቱላ የሚሰቃዩ ሴቶችን የረዳው ነው። አንዷ ሴት ለእያንዳንዱ ህፃንና ዛሬ እዚህ ሆኜ ስናገር ለሚመለከቱኝ ሁሉ ልትሰበሩ ትችላላችሁ፣ ግን ሳትሸነፉ። አንድ ሰው ጉዞውን ሊያደርግ ይሞክር ይሆናል፣ ግን መጨረሻችሁን የሚጽፈው እሱ አይደለም፣ እግዚአብሔር ነው። እግዚአብሔር የመጨረሻውን ያውቃል። እኔ ሩት ይርጋለም ነኝ። እኔ የተስፋ ፊት ነኝ። እኔ ሚስ ወርልድ ኢትዮጵያ 2026 ነኝ። እናም ሉሉ ወድሻለሁ፣ ሰላም ጤና ይስጥልኝ ስትል ንግግሯን አጠናቃለች። የበርካቶችን ልብ የነካው ቆነጃጅቱን በእንባ ያራጨው ይህ የሩት ይርጋለም ታሪክ የብዙዎችን ልብ ከመንካት ባለፈም በዚህ ውድድር ከታዩ አስገራሚና አሳዛኝ ክስተቶች መካከል አንደኛውና ቀዳሚ እንዲሆን አድርጎታል። በአሁኑ ወቅትም በሚስ ወርልድ ኢትዮጵያ ወደ መጨረሻው ዙር ለማለፍና ለመሸጋገር በተለይም ወደ ምርጥ 40ዎቹ ለመግባት የሚደረገው ትንቅንቅ ቀጥሏል። በዚህ ሂደት ውስጥ በህዝብ ድምጽ ያገኙ በተለይም ከየአህጉራቸውና ከየቀጠናቸው የተመረጡ ቆነጃጅት ወደ 40ዎቹ ይገባሉ። በአፍሪካ ኢትዮጵያ እንዲሁም ደግሞ ከኤርትራና ከናይጄሪያ ከቦትስዋና ቆነጃጅት ጋር በብዙ መልኩ የተፎካከረች ትገኛለች። ሩትም በዚህ ውድድር ሂደት ውስጥ አንደኛ ወጥታ በቀጥታ የዳኞችን ድምጽና ነጥብ ሳትጠብቅ ወደ 40ዎቹ እንድትገባና እንድትካፈል ለማድረግ የሁሉም ጥረትና ርብርብ እንደሚያስፈልግ ብዙዎች የተናገሩ ይገኛሉ። ማህበራዊ ሚዲያ ላይ ያለው ቅስቀሳም ይህን ያመለክታል። እኛም ለሚስ ወርልድ ተወዳዳሪዋ ኢትዮጵያን ወክላ ሀዘኗን ተቋቁማ በዚያ መድረክ ለተገኘችው እህት መልካሙ ሁሉ እንዲገጥማት እንመኛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከወደዳችሁት ላይክ፣ ሼር እንድታደርጉልን በአክብሮት እንጋብዛለን። ወቅታዊ አዳዲስ የተመራረጡ ዓለም አቀፍና ሀገር አቀፍ ጠባባይና አነጋጋሪ ጉዳዮችን ወደ እናንተ የምናደርስበት ታማኝ መረጃ ምንጭ ነውና ሁሌም አብሮነታችሁ ከኛ ጋር ይሆን ዘንድ አክብሮታዊ ግብዣችንን በያላችሁበት እንዲደርስ ተመኘን። መልካም ጊዜ። Ladies, put your hands